በመካከለኛው ምስራቅ የጂኦፖለቲካዊ ቼዝ ጠረጴዛ ላይ የኃይል ሚዛኑ ከመቼውም ጊዜ በላይ ወደ አንዲት ሀገር እያጋደለ ይገኛል። የኢራን እስላማዊ ሪፐብሊክ። ዓለም ትንፋሹን ውጦ በሚከታተለው በዚህ የፍልሚያው ድማ ቴህራን የምዕራባውያንን የጫናና የማዕቀብ ሰንሰለት በጥሳ የራሷን የኃይልና የክብር ካባ ደርባለች። በሰሜናዊ ኢራቅ ኤርቢል ላይ የዘነበው የድሮንና የሚሳኤል እሳት ኢራን ጠላቶቿን በየትኛውም ስፍራ ፈልገ የመምታትና ቀጠናዊ ስጋቶችን የመቀልበስ ረዥም ክንድ እንዳላት በተግባር ያረጋገጠችበት ወታደራዊ ጡንቻ ማሳያ ነው። ሆኖም ዋሽንግተንን ይበልጥ ያርበደበደው ይህ ጥቃት ብቻ አይደለም። ቴህራን እጅግ ዘመናዊ የሆነውን የአሜሪካን ኤጂኤም 158 ስውር የክሩዝ ሚሳኤል ማርካ አፈትልካ በመውሰድ የጠላቷን ቴክኖሎጂ በመፈተን ለራሷ የሚሳኤል ግምጃ ቤት ማዘመኛ ብሉፕሪንት አድርገዋለች። አሜሪካ በርቀት ሆኜ እመታዋለሁ የምትልበትን ስትራቴጂካዊ ኩራቷን ዛሬ በቴህራን ወታደራዊ መሐንዲሶች የሙከራ ጠረጴዛ ላይ ተዘርግቷል። ይህ የኢራን ያልታሰበ ወታደራዊና የቴክኖሎጂ መፈርጠም ምዕራባውያንን ከከፍተኛ የዲፕሎማሲና የመረጃ መረብ መደናገጥ ውስጥ ከቷቸዋል። የአሜሪካ ማዕከላዊ ስለላ ኤጀንሲ ሲአይኤ ዳይሬክተር በሚስጥር ወደ ሞስኮ ያቀኑት በሩሲያና በኢራን መካከል እያደገ የመጣውን የጦር መሳሪያና የቴክኖሎጂ ጋብቻ ለማስቆም በመማጸን መሆኑ የቴህራንን ስትራቴጂካዊ ክብደት በዓለም አቀፍ ደረጃ አጉልቶ ያሳያል። ከዚህ የቴክኖሎጂ ሽግግር ጎን ለጎን እንደ ሰዓት ቦምብ እየተንቃተተ ያለው የኢራን የኒኩለር ፕሮግራም ሌላኛው የዓለም ራስ ምታት ሆኗል። ኢራን ዩራኒየም እስከ 60 በመቶ በማበልጸግ የኒኩለር ጦር መሳሪያ ባለቤት ለመሆን ደጃፍ ላይ መድረሷ የዋሽንግተንን የማንበርከክ ፖሊሲ ውድቀት በይፋ ያወጀ ታሪካዊ ክስተት ነው። በአንጻሩ ይህ የኢራን የስትራቴጂ ድል እያበበ ባለበት በዚህ ወቅት የዋሽንግተን የረዥም ጊዜ ስትራቴጂካዊ አጋር የሆነችው እስራኤል ታሪካዊ መነጠል ውስጥ ወድቃለች። በእስራኤሉ ጽንፈኛ መንግስት የጦር እርምጃዎች የተማረረው የአሜሪካ ኮንግረስ ከቴል አቪቭ ጋር ያለውን ያለምንም ቅድመ ሁኔታ የተመሰረተ ታሪካዊ ትብብር እያፈረሰው ይገኛል። አሜሪካ በውስጥ የፖለቲካ ፍጥጫ ስትታመስ የጦር መሳሪያ ማዕቀብ ጥያቄዎች በካፒቶል ሂል ሲያስተጋቡና እስራኤል ከዋና አጋሯ እየተገለለች ስትመጣ ኢራን በአዲሱ ባለብዙ ዋልታ የዓለም ስርዓት ውስጥ ማንም ሊገፋው የማይችል ወሳኝና ኃይለኛ ተጫዋች ሆና በክብር ብቅ ብላለች። ይህ በእንዲህ እንዳለ በደቡብ ትግራይ ግጀት ከተማ በትምህርት ቤት ላይ የተፈጸመው ከባድ የድሮን ጥቃት አሳሳቢው ጉዳይ ሆኗል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የጂኦፖለቲካው ድማ ላይ ያጠላው የውጥረት ደመና ከጊዜ ወደ ጊዜ እየከበደ በመምጣት ላይ ይገኛል። ዓለም አቀፉ ማህበረሰብ ትንፋሹን ውጦ በሚከታተለው በዚህ ውስብስብ የፖለቲካና የወታደራዊ ፍልሚያ መድረክ ላይ የኢራን እስላማዊ ሪፐብሊክ የገነባችው ወታደራዊ አቅምና የዲፕሎማሲ ስትራቴጂ የኃይል ሚዛኑን በእጅጉ እየቀየረው መሆኑን የቅርብ ጊዜ ክስተቶች በጉልህ እያሳዩ ነው። ከስለላ መረቦች እስከ ከባድ የጦር መሳሪያዎች፣ ከተኪ ተዋጊዎች ስምሪት እስከ ዓለም አቀፍ የባህር ላይ ንግድ መስመሮች ቁጥጥር ድረስ የተዘረጋው የቴህራን ክንድ ምዕራባውያንንና አጋሮቻቸውን ከፍተኛ የስትራቴጂ ዳግም ግምገማ ውስጥ ከቷቸዋል። በሰሜናዊ ኢራቅ በምትገኘው የኩርዲስታን ግዛት ውስጥ በቅርቡ የተስተዋለው ክስተት የዚህ እያደገ ለመጣው የኢራን ወታደራዊ ጡንቻ ማሳያ በኤርቢል ከተማና አካባቢው የተሰነዘሩትን ተከታታይ የድሮንና የሚሳኤል ጥቃቶች የኢራን አብዮታዊ ዘብና የትብብር አጋሮቻቸው በጠላቶቻቸው ላይ ያላቸውን የመምታት አቅም በተግባር ያሳዩበት አጋጣሚ ሆኖ አልፏል። ኢላማቸውን በትክክል ለይተው መምታት የሚችሉት እነዚህ አጥፍቶ ጠፊ ድሮኖችና ባለስቲክ ሚሳኤሎች የአሜሪካ ዲፕሎማሲያዊና ወታደራዊ ተቋማት በሚገኙባቸው ስፍራዎች አቅራቢያ ማረፋቸው ቴህራን በየትኛውም የአካባቢው ክፍል ውስጥ የሚገኙ ስጋቶችን የመመከትና የማጥቃት ተደራሽነት እንዳላት የሚያረጋግጥ ነው። በተለይም ከኢራን ተቋሚ የኩርድ ታጣቂዎች ጋር በተያያዘና የእስራኤል የሞሳድ የስለላ ማዕከላት ናቸው በሚባሉ ስፍራዎች ላይ የተወሰደው ይህ ፈጣንና ኃይለኛ እርምጃ የኢራን የደህንነት መረብ ምን ያህል የሰላና የመረጃ ልውውጧ ምን ያህል የረቀቀ መሆኑን ቁልጭ አድርጎ ያሳያል። የሌሊቱን ጸጥታ በገፈፉት በእነዚህ ከባድ ፍንዳታዎች የአካባቢው ነዋሪዎች መደናገጥና የአየር ላይ መከላከያ ስርዓቶች ፈተና ውስጥ መውደቅ አዲሱን የጦርነት ቴክኖሎጂ በኢራን እጅ ምን ያህል አደገኛ መሳሪያ እየሆነ እንደመጣ ምስክር ነው። ከዚህ ወታደራዊ ጡንቻ ማሳያ ጎን ለጎን አሜሪካና አጋሮቿ ይህንን የኢራንን እርምጃ በከፍተኛ ጥንቃቄና ስጋት እየተመለከቱት ይገኛሉ። ምንም እንኳን አሜሪካ በአካባቢው ላይ ዘመናዊ የሚባሉትን የአየር መከላከያ ስርዓቶች ብትዘረጋም የኢራን ተደጋጋሚና ድንገተኛ የድሮን ጥቃቶች እነዚህን መከላከያዎች ጥሰው በመግባት ኢላማቸውን መምታት መቻላቸው የቴክኖሎጂውን የረቀቀ ባህሪ ያሳያል። ይህ ሁኔታ በአሜሪካ የፖለቲካና ወታደራዊ ክበባት ውስጥ ከፍተኛ የስትራቴጂ ለውጥ እንዲታሰብም አስገድዷል። የኢራን መከላከያ ኢንዱስትሪ ከማዕቀብና ከከፍተኛ ጫናዎች ውስጥ ሆኖ ይህንን ያህል ርቀት መጓዝ መቻሉ ሀገሪቱ በውስጣዊ አቅም ግንባታ ላይ ያደረገችውን ኢንቨስትመንት ስኬታማነት ያሳያል። እነዚህ ክስተቶች የኢራንን ወታደራዊ አቅም እንደ ተራ ስጋት ማየት እንደማይቻልና ሀገሪቱ በማንኛውም ጊዜና ቦታ አጸፋዊ ምላሽ የመስጠት ሙሉ ብቃት እንዳላት ለዓለም አቀፉ ማህበረሰብ ግልጽ መልእክትን ያስተላለፉ ናቸው። የኢራን መከላከያ ኢንዱስትሪ ከማዕቀብ አፈትልኮ መውጣት ብቻ ሳይሆን የጠላቶቿን እጅግ የረቀቁ የጦር መሳሪያዎች ቴክኖሎጂን በመመንተፍና በመገልበጥ የራሷን የጦር ግምጃ ቤት ወደ ማዘመን መሸጋገሩ ዋሽንግተንን በእጅጉ ያሳሰበ ክስተት ሆኗል። በቅርቡ የተሰሙ እጅግ ሚስጥራዊ
የሆኑ መረጃዎች እንደሚያጋልጡት የኢራን እስላማዊ ቤታዊ ዘብ በጦርነት ቀጠና ውስጥ ሳይፈነዳ የቀረንና በአሜሪካ ጦር እጅግ ዘመናዊ ከሚባሉት ውስጥ አንዱ የሆነውን ኤጂኤም 158 የተሰኘውን ስውር የክሩዝ ሚሳኤል በቁጥጥር ስር አውሏል። ይህ ለፔንታጎን መሪዎች ከባድ የራስ ምታት የሆነው ክስተት ኢራን በአሜሪካ የረዥም ርቀት አጥቂ መሳሪያዎች ላይ የቴክኖሎጂ ሰርጎ ገብነት እንድትፈጽም ወርቃማ በረከት ሆኖላታል። የተማረከው የጃዝም ክሩዝ ሚሳኤል ከፍተኛ ጥበቃ የሚደረግላቸውን የጠላት ኢላማዎችን ራዳር አቋርጦ ሰርጎ ለመግባት የሚያስችል የረቀቀ የስውርነት ዲዛይን፣ የተወሳሰበ የኢላማ አሰሳ አርክቴክቸርና የላቀ የማስፈንጠሪያ ቴክኖሎጂን የታጠቀ ነው። የኢራን ወታደራዊ መሐንዲሶች ይህንን ሚሳኤል ሙሉ በሙሉ በመፍታት የኤሮዳይናሚክስ አወቃቀሩንና የውስጥ ሶፍትዌር ስሪቱን ለማጥናት መቻላቸው አሜሪካ በቢሊዮን የሚቆጠር ዶላርና አያሌ አስርት ዓመታትን ያፈሰሰችበትን የጦር ቴክኖሎጂ በቀላሉ አሳልፎ ሰጥቶባታል። ይህ የቴክኖሎጂ ቅጂ ኢራን ወደፊት ለምታመርታቸው የክሩዝ ሚሳኤሎች ፍጹም የሆነ የንድፍ ማሻሻያ ከመሆኑ ባሻገር አሜሪካ ከሩቅ ሆኜ እመታለሁ የምትለውን ስትራቴጂካዊ የበላይነት ገደል አፋፍ ላይ አድርሶታል። ወደ ዓለም አቀፉ የዲፕሎማሲ መድረክ ስንሻገር ደግሞ ነገሮች ይበልጥ ውስብስብ ሆነው እናገኛቸዋለን። አሜሪካ የኢራንን የኒኩለር ፕሮግራም ለመግታትና በአካባቢው ያላትን ተጽዕኖ ለመቀነስ በተደጋጋሚ ጥረት ብታደርግም ቴህራን ግን በተቃራኒው የራሷን የዲፕሎማሲና የኢኮኖሚ አውታሮች በማጠናከር ላይ ትገኛለች። በተለይም በቅርቡ የአሜሪካ ማዕከላዊ የስለላ ኤጀንሲ ሲአይኤ ዳይሬክተር ወደ ሞስኮ ያደረጉት በሚስጥር የተሸፈነ ጉዞ የዚህ ውስብስብ የጂኦፖለቲካ ጨዋታ አንዱ አካል መሆኑ ተመዝግቧል። ይህ ጉዞ አሜሪካ በሩሲያና በኢራን መካከል እያደገ የመጣውን ወታደራዊና ስትራቴጂካዊ ትብብር በከፍተኛ ስጋት እየተመለከተችው መሆኑን የሚያሳይ ነው። ሩሲያ በዩክሬን ጦርነት ውስጥ የኢራንን ቴክኖሎጂ በተለይም ሻሂድ የተሰኙትን ድሮኖች በስፋት መጠቀሟ የሁለቱን ሀገራት የጥቅም ትስስር ይበልጥ አጠናክሮታል። አሜሪካ ይህንን ትብብር ወደ ላቀ ደረጃ እንዳይሸጋገርና ሩሲያ ለኢራን የላቁ የጦር መሳሪያዎችን፣ የሳተላይት ቴክኖሎጂዎችንና የአየር መከላከያ ስርዓቶችን እንዳታቀሩ ለማስጠንቀቅ ያደረገችው ጥረት የኢራንን ስትራቴጂካዊ ጠቀሜታ በዓለም አቀፍ ደረጃ ከፍ ያደረገው መሆኑን መገንዘብ አያዳግትም። በሌላ በኩል ደግሞ አሜሪካ በኢራን ላይ የጣለችው ከፍተኛ ጫና የተሰኘው የኢኮኖሚ ማዕቀብ ፖሊሲ በተፈለገው ልክ ውጤት አለማምጣቱ እየተነገረ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ከኒኩለር ስምምነት መውጣቱን ተከትሎ የጣሉትን ከባድ ማዕቀቦች የኢራን ኢኮኖሚ በእጅጉ ቢጎዱትም የሀገሪቱ መንግስት ስርዓት ግን ሊያፈርሱት ወይንም ፖሊሲውን ሊያስቀይሩት አልቻሉም። ይልቁንም ኢራን የኢኮኖሚ ጫናውን ለመቋቋም የሚያስችላትን የራሷን መከላከያ ዘዴዎች ዘርግታለች። በተለይም ከቻይና ጋር ያደረገችው የረዥም ጊዜ የስትራቴጂካዊ ትብብር ስምምነት የነዳጅ ምርቷን በድብቅና በተለያዩ ስልቶች ለዓለም ገበያ እንድታቀርብ አስችሏታል። ቻይና የኢራን ዋነኛ የነዳጅ ገዢ በመሆን የፈጠረችው የኢኮኖሚ መስመር አሜሪካ በቴህራን ላይ የምታደርገውን የኢኮኖሚ ማነቆ ኃይል አልባ አድርጎታል። ይህ ሁኔታ ኢራን ከምዕራባውያን ጥገኝነት ተላቃ ወደ ምስራቁ ዓለም ያደረገችው የስትራቴጂክ ሽግግር ምን ያህል ፍሬያማ እንደሆነ የሚያሳይ ሲሆን አሜሪካ በምትፈልገው የኢኮኖሚ ዲዳይ ኢራንን የማንበርከክ ህልም እውን እንዳይሆን ትልቅ እንቅፋት ሆኖባታል። የዚህ የኃይል ፍልሚያ ሌላኛውና እጅግ ወሳኙ መድረክ የሆርሙዝ የባህር ወሽመጥ ነው። ይጠባብ ነገር ግን እጅግ ስትራቴጂካዊ የሆነ የውሃ ላይ መስመር የዓለምን የነዳጅ አቅርቦት በከፍተኛ ደረጃ የሚቆጣጠር የደም ስር ነው። ኢራን በዚህ ወሽመጥ ላይ ያላትን የበላይነትና ቁጥጥር ለምዕራባውያን ሀገራት በተለይም ለአሜሪካ ትልቅ የራስ ምታት ሆኗል። የኢራን የባህር ኃይልና የአብዮታዊ ዘብ ፈጣን የጥበቃ ጀልባዎች በዚህ ቀጠና የሚያደርጉትን ጥብቅ ክትትል ቴህራን የዓለምን የኢኮኖሚ የልብ ትርታ በእጇ እንደያዘች የሚያሳይ ነው። ማንኛውም በእርሷ ላይ የሚቃጣ ወታደራዊም ሆነ የኢኮኖሚ ጥቃት ይህንን የባህር መስመር በመዝጋት ወይንም በማስተጓጎል የዓለምን ገበያ ወደ ከፋ ቀውስ ሊከት እንደሚችል ኢራን በተደጋጋሚ በተግባርም ሆነ በንግግር አሳይታለች። በቅርቡም በአካባቢው የሚያልፉ የንግድና የነዳጅ ጫኝ መርከቦች ላይ የተወሰዱ እርምጃዎች መርከቦችን ማቆምና መፈተሽ እንዲሁም አንዳንዶቹን በቁጥጥር ስር መዋል የኢራን ሉዓላዊነትና የባህር ላይ ደህንነት አጠባበቅ ምን ያህል ጥብቅ መሆኑን ያንጸባርቃል። ይህንን ተከትሎም የኦማን መንግስት በአካባቢው የባህር ላይ ደህንነትን ለማረጋገጥና በኢራንና በአሜሪካ መካከል ያለውን ውጥረት ለማርገብ ከፍተኛ የሽምግልና ጥረት በማድረግ ላይ ይገኛል። ኦማን የሆርሙዝ የባህር ወሽመጥን ከኢራን ጋር በጋራ የምትጋራ ሀገር እንደመሆኗ ቀጠናዊ መረጋጋት እንዲሰፍን ያላት ፍላጎት ከፍተኛ ነው። በተደረጉት የዲፕሎማሲያዊ ውይይቶች ጊዜያዊ ባህር ላይ መተላለፊያ ኮሪደር ለመክፈትና ፈንጂዎችን ለማጽዳት ስምምነቶች ላይ መደረሱ ቢነገርም የኢራን ባለስልጣናት ግን የራሳቸውን ብሔራዊ ደህንነት አደጋ ላይ የሚጥል ማንኛውንም እርምጃ እንደማይቀበሉ አቋማቸውን በግልጽ አስቀምጠዋል። የኢራን ወታደራዊና ስትራቴጂካዊ ጥንካሬ በራሷ ድንበርና በሆርሙዝ ወሽመጥ ብቻ የተገታ አይደለም። የቴህራን የተቃውሞ ዘንግ በመባል የሚታወቀው የትብብር መረብ በመካከለኛው ምስራቅ አዲስ ኃይልን ፈጥሯል። በየመን የሚገኙ የሁቲ ታጣቂዎች፣ በሊባኖስ ሂዝቦላ፣ በሶሪያና በኢራቅ የሚገኙ የተለያዩ የሺዓ ታጣቂ ቡድኖች የኢራን የርቀት ክንድ ሆነው እያገለገሉ ይገኛሉ። በተለይም የየመን ሁቲዎች በቀይ ባህርና በባቤል መንደብ የባህር ወሽመጥ የሚያደርጉት ወታደራዊ እንቅስቃሴ የኢራንን ቴክኖሎጂና ስልጠና ውጤት በተጨባጭ እያሳየ ይገኛል። ሁቲዎች በእስራኤልና ከእስራኤል ጋር ግንኙነት አላቸው የሚሏቸውን መርከቦች ላይ የሚያዘንቡት የድሮንና የባሊስቲክ ሚሳኤል ጥቃት ዓለም አቀፉን የንግድ መስመር ከማስተጓጎሉን ባሻገር አሜሪካና ብሪታንያን በቀጥታ ወደ ጦርነቱ እንዲገቡ አስገድዷቸዋል። ሆኖም ግን አሜሪካና አጋሮቿ በየመን ላይ የሚያደርሱት የአየር ጥቃት የሁቲዎችን አቅም በሚፈለገው ደረጃ ሊያዳክመው አልቻለም። ይህ ሁኔታ ሁለት መሰረታዊ እውነታዎችን ያሳያል። አንደኛው የሁቲዎች የመቋቋም አቅምና ወታደራዊ ስልት የረቀቀ መሆኑ ሲሆን፣ ሁለተኛው ደግሞ ኢራን ለእነዚህ ኃይሎች የምታቀርበው የቴክኖሎጂ ሽግግር፣ የጦር መሳሪያና የስለላ መረጃ ምን ያህል የላቀና ቀጣይነት ያለው መሆኑን ነው። አሜሪካ በአካባቢው የጦር መርከቦቿን አሰማርታ ከፍተኛ ወጪን የሚጠይቁ ሚሳኤሎችን በመጠቀም ጥቃት ብትሰነዝርም የሁቲዎች ርካሽ ነገር ግን ውጤታማ የሆኑ ድሮኖች ትልቅ የኢኮኖሚና የወታደራዊ ስትራቴጂ ፈተናን ደቅነውባታል። የዚህ
የፖለቲካዊ ትኩሳት ሌላኛው ገጽታ አሜሪካ ይህንን ሁሉ ቀውስ ለመፍታት በምትሞክርበት ወቅት የውስጥ ፖለቲካዋ መከፋፈሉ ነው። የትራምፕ አስተዳደር በኢራን ላይ የሚከተሉት ፖሊሲ ወጥ አለመሆንና ውዥንብር ለቴህራን ተጨማሪ የስትራቴጂ ጊዜና ክፍተት ፈጥሮላታል። በአሜሪካ ኮንግረስ ውስጥ የሚነሱት ጥያቄዎችና የፖለቲካ ፍጥጫዎች አሜሪካ በአንድ ጊዜ በሩሲያ ዩክሬን፣ በእስራኤል ሐማስ፣ በቻይና ታይዋንና አሁን ደግሞ በቀይ ባህር ውጥረቶች ውስጥ ተዘፍቃ መገኘቷ የኃይል መበታተንን አምጥቶባታል። ይህ የኃይል መበታተንና የዓለም አቀፍ ትኩረት መከፋፈል ኢራን የኒኩሌር ፕሮግራሟን ይበልጥ እንድታሳድግና የዩራኒየም ማበልጸግ ስራዋን ከምንጊዜውም በላይ ከፍ ወዳለ ደረጃ እንድታደርስ አስችሏታል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ሪፖርቶች እንደሚያሳዩት ኢራን የኒኩሌር ጦር መሳሪያ ለመስራት የሚያስችላትን የቴክኒክ አቅም ላይ ለመድረስ እጅግ ተቃርባለች። ምንም እንኳን የኢራን መንግስት የኒኩሌር ፕሮግራሙ ለሰላማዊና ለኃይል ማመንጫ ዓላማ ብቻ መሆኑን በተደጋጋሚ ቢያስታውቅም ምዕራባውያን ግን ይህንን አቅም እንደ ትልቅ የህልውና ስጋት አድርገው ይቆጥሩታል። ይህ የኒኩሌር ፖለቲካ ውጥረት የዓለምን ትንፋሽ እያሳጠረ ባለበት በአሁኑ ወቅት የዲፕሎማሲው መድረክም ከጀርባ ሞቅ ቀዝቀዝ የሚሉ ፖለቲካዊ ሽኩቻዎችን እያስተናገደ ይገኛል። የኳታር የውጭ ጉዳይና ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ ወደ ቴህራን ያቀኑት ይህንኑ የተቋጠረ የዲፕሎማሲ ገመድ ለማላላትና በዋሽንግተንና በቴህራን መካከል ያለውን የጥርጣሬ ግድግዳ ለማፍረስ በማለም ነው። ሆኖም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጡት ይፋዊ መግለጫ ከኢራን ጋር ወደ ድርድር ጠረጴዛ ለመመለስ ምንም አይነት ችኩልነት እንደሌለባቸው በማሳበቅ በቴህራን ላይ የተጣለውን ኢኮኖሚያዊና ወታደራዊ ማነቆ በሚገባ እየሰራ መሆኑን በአጽንኦት ተናግረዋል። ይህ የዋሽንግተን የጊዜ ንግዛትና የማንበረከክ ስትራቴጂ የኢራንን ቁጣ ከመቀስቀስም የዘለለ ትርፍን አላመጣም። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ የአሜሪካን አካሄድ አዲስ የኢኮኖሚ ሽብርተኝነት ዘመቻ ሲሉ በአደባባይ አውግዘውታል። እንዲሁም የተባበሩት መንግስታት ድርጅት ይህንን ጭቆና በዝምታ ማለፍ እንደሌለበት አበክረውም ጠይቀዋል። በሌላ በኩል ዋሽንግተን የኢራንን የኒኩሌር ጉዞ በሰላማዊ ድርድርና በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቁጥጥር ስር ለማድረግ ያላትን ጽኑ ፍላጎት ብትገልጽም የመጨረሻውን የኃይል አማራጭ ግን ከጠረጴዛዋ ላይ አላነሳችም። የአሜሪካ ከፍተኛ ባለስልጣናት በቅርቡ በሰጡት ማብራሪያ የዋሽንግተን ዋነኛና ብቸኛ ግብ ኢራን የኒኩሌር ጦር መሳሪያ ባለቤት እንዳትሆን መከላከል ነው የሚለውን አቋማቸውን በድጋሚ አንጸባርቀዋል። ዲፕሎማሲውና የኤጀንሲ ቁጥጥር ስራዎች ውጤት የማያመጡ ከሆነ አሜሪካ የኢራንን የኒኩሌር ማዕከላትና የኢንዱስትሪ መሰረቶች በወታደራዊ ኃይልና በአየር ድብደባ ከምድረ ገጽ ለማጥፋት ወደ ኋላ እንደማትል በማስጠንቀቅ ቀይ መስመሯን አስምራለች። በአሜሪካ የፖሊሲ አውጪዎች እይታ ኢራን በአካባቢው ላይ የፈጠረችው ተጽዕኖ በቀላሉ የማትደፈር ጃርት እንድትሆን አድርጓታል። ይህ የማትደፈር ጃርት የዓለምን የኃይል አቅርቦትና የንግድ ደም ስር ለዘላለም በስጋት ውስጥ እንድትዘፍቅ እንዲሁም በሽብርተኝነትና በቀጠናው ያለመረጋጋት እንድትቀጥል መፍቀድ እንደማይቻል ዋሽንግተን ታምናለች። ይባስ ብሎ ኢራን በአሁኑ ሰዓት እስከ 60 በመቶ ያበለጸገችውና ከ140 ኪሎ ግራም በላይ የሚመዝነው የዩራኒየም ክምችት በማንኛውም ጊዜ ወደ ጦር መሳሪያነት ሊቀየር የሚችልበት የተጠመደ የሰዓት ቦምብ ሆኖባቸዋል። አሜሪካ ይህንን አቅም ለሰላማዊ የኃይል ማመንጫነት ከተፈለገ ራሷ አሜሪካ ለሳውዲ አረቢያ እንደምታደርገው ሁሉ የተብላላ ዩራኒየም ልታቀርብላት እንደምትችል አማራጭ ብታቀርብም የኢራን መሪዎች ግን ይህንን የጥገኝነት ወጥመድ ፈጽሞ ሊቀበሉት አልቻሉም። በዚህ ምክንያት በድርድሩ ስምምነት ወደ ሰላማዊ የዓለም ማህበረሰብ ለመቀላቀል የተዘረጋው እጅ ያልተቀበለችው ኢራን መፍትሄ ወታደራዊ እርምጃ ሊሆን እንደሚችል ከዋሽንግተን በኩል የከረረ የማስጠንቀቂያ ቃጭል እየተደወለባት ትገኛለች። ይህ በአሜሪካ የፖለቲካ ኮሪዶሮች ውስጥ የተፈጠረው የትኩረት መከፋፈልና የፖሊሲ ውዥንብር በዋሽንግተንና በቅርብ አጋሯ ቴልአቪቭ መካከል ከምንጊዜውም በላይ እየሰፋ ከመጣው ታሪካዊ ስምጥ ጋር በቀጥታ የተቆራኘ ነው። ለዓመታት ያለምንም ቅድመ ሁኔታ ለእስራኤል ይሰጥ የተባለው ባለ ሁለትዮሽ የፖለቲካ ድጋፍ ዛሬ ላይ በከፍተኛ ማዕበል እየተናወጠ ይገኛል። የዚህ ማዕበል ማዕከል ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚመሩት ጽንፈኛ የቀኝ ክንፍ መንግስት በዌስት ባንክ በጋዛና በሊባኖስ እየወሰዳቸው ያሉ እርምጃዎች ናቸው። ከ45 በላይ የዲሞክራቲክ ፓርቲ ሴናተሮች የፓርቲው ከፍተኛ መሪ ቻክ ሹመርን፣ ኮሪ ቡከርንና አዳም ሺፍን ጨምሮ በኔታንያሁ ላይ ያሳረፉት የጽሁፍ ማስጠንቀቂያ የዋሽንግተንን ትዕግስት መሟጠጥ በግልጽ የሚያሳይ ነው። ሴናተሮቹ በእስራኤል ሰፋሪዎች በኩል በዌስት ባንክ ፍልስጤማውያን ላይ የሚፈጸመውና ከ2025 ጀምሮ ከቁጥጥር ውጭ የሆነው ጥቃት በአስቸኳይ እንዲቆም፣ የህገወጥ ሰፈራ ግንባታዎች እንዲታገዱና አጥፊዎች ለህግ እንዲቀርቡ የጠየቁበት ቃና አሜሪካ በመካከለኛው ምስራቅ ያላትን የሞራልና የዲፕሎማሲያዊ ሚዛን ለማስመለስ የምታደርገውን መፍጨርጨር አካል ነው። በተለይም ከ2022 ወዲህ ብቻ 9 አሜሪካውያን ዜጎች በእስራኤል የጸጥታ ኃይሎች ወይም ሰፋሪዎች እጅ መገደላቸውና ለዚህም ግልጽ የሆነ ተጠያቂነት አለመስፈኑ በካፒቶል ሂል ውስጥ ቁጣን አስቀጥሏል። ይህ ውጥረት ከቃላት ማስጠንቀቂያ ባለፈው ወደ ተግባራዊ የፖለቲካ ፍልሚያ የተሸጋገረው ነጻው ሴናተር በርኒ ሳንደርስ ከ20 ቢሊዮን ዶላር በላይ የሚያወጡ አጥፊ የጦር መሳሪያዎችን ለእስራኤል እንዳይሸጡ የሚከለከል ታሪካዊ ውሳኔ ሀሳብ ወደ ምክር ቤቱ ባመጡበት ወቅት ነው። ምንም እንኳን እነዚህ የጦር መሳሪያዎች ማዕቀቡ የውሳኔ ሀሳቦችን በአብላጫ የሪፐብሊካንና የአንዳንድ ዲሞክራት ሴናተሮች ድምፅ ውድቅ ቢደረጉም ይህ እርምጃ ግን በአሜሪካ ታሪክ ውስጥ ለእስራኤል የሚሰጠውን የጦር መሳሪያ ድጋፍ በሰብአዊ መብት ጥሰት ምክንያት ለማገድ የተደረገ እጅግ ከፍተኛውና የተደራጀው የፖለቲካ አብዮት ሆኖ ተመዝግቧል። ይህ የዋሽንግተን የውስጥ ፍጥጫ ለኢራን እጅግ አስደናቂ የሆነ ስትራቴጂካዊ ትርፍን አስገኝቶላታል። ሴናተር በርኒ ሳንደርስ በምክር ቤቱ ፊት ቆመው በጋዛ ስለጠፉት ከ72000 በላይ ህይወቶች፣ ስለቆሰሉት 170,000 ዜጎች፣ ሙሉ በሙሉ ስለወደሙት 12 ዩኒቨርሲቲዎች፣ ሆስፒታሎችና ከ90 በላይ ስለፈረሱት የመኖሪያ ህንፃዎች ያሰሙት አሳዛኝ የውድመት አሃዝ አሜሪካ በዓለም አቀፍ መድረክ ላይ ጫና የመፍጠር የሞራል አቅሟን እንድታጣ አድርጎታል። አሜሪካ የገዛ አጋሯን ጽንፈኛ እርምጃዎች መግታት አቅቷት በውስጥ የፖለቲካ ሽኩቻ መታመሷ ኢራን በአካባቢው ላይ የምታራምደውን ተቃዋሚነት ትርክት በብዙሃኑ የአረብና የእስልምና ዓለም ዘንድ ተቀባይነት እንዲያገኝ አድርጎታል። በተጨማሪም ኢራን የገነባቸው የውስጥ
ፖለቲካዊና ማህበራዊ መቋቋም ጥንካሬ ሊዘነጋ አይገባም። ከፍተኛ የኢኮኖሚ ማዕቀብና የውስጥ ተቃውሞ ሙከራዎችን በማለፍ ሀገሪቱ ስርዓቷን ጠብቃ መጓዝ መቻሏ የደህንነትና የፖለቲካ አወቃቀሯን ጥንካሬም ያሳያል። የኢራን መሪዎች የመቋቋም ኢኮኖሚ በሚል መርህ የሀገር ውስጥ ምርትን ማሳደግ፣ ከጎረቤት ሀገራት ጋር የድንበር ንግድን ማስፋፋትና በህገ ወጥ መንገድ የነዳጅ ሽያጭን መቀጠል መቻላቸው የሀገሪቱን የደም ስር ከባዶነት ታድጎታል። ይህንን እውነታ የተገነዘቡት የባህረ ሰላጤው ሀገራት በተለይም ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ከኢራን ጋር የነበራቸውን የረዥም ጊዜ የጥል ጠላትነት ወደ ጎን በመተው በቻይና አሸማጋይነት ዲፕሎማሲያዊ ግንኙነታቸውን ማሳደጋቸው የቀጠናው ሀገራት አሜሪካን ብቻ ተማምነው መዝለቅ እንደማይችሉና የኢራንን የማይካድ ኃይል መቀበል እንዳለባቸው ማመናቸውን ያረጋግጣል። የኢራን ወታደራዊ አቅም ሌላኛው ገጽታ ደግሞ ከምድር በታች የተገነቡት ግዙፍ የሚሳኤልና የድሮን ከተሞች ናቸው። የጠላትን የስለላ ሳተላይቶችና የአየር ድብደባዎች በቀላሉ ሊደርሱባቸው የማይችሉ ጥልቅ የከርሰ ምድር ስፍራዎች የተገነቡት እነዚህ ማዕከላት ኢራን በማንኛውም አስገዳጅ ሁኔታ ውስጥ አጸፋ የመስጠት አቅሟን እንዳታጣ ዋስትና ሆነውላታል። ከዚህም በላይ በአሜሪካ ኮንግረስ ውስጥ የተስተዋለው ይህ ከባድ ፖለቲካዊ መሰነጣጠቅ አሜሪካ በኢራን ላይ ወጥ የሆነና ጠንካራ ዓለም አቀፍ ጥምረት ለመገንባት የምታደርገውን ጥረት ውሃ አስበልቶታል። በፕሬዚዳንት ዶናልድ ትራምፕና በሴክሬታሪ ማርኮ ሩቢዮ ጭምር ሳይቀር የዌስት ባንክ ግዛት በእስራኤል መጠቅለል እንደማይደገፍና ብጥብጥ እንደሚያስነሳ የተሰጠው ማስጠንቀቂያ ሳይቀር ዛሬ በተግባር እየታየ ባለበት ሁኔታ ውስጥ አሜሪካ አጋሮቿን ማስተዳደር የተሳናት በገዛ ታክስ ከፋይ ዜጎቿ በቢሊዮን የሚቆጠር ዶላርን ለውጭ ጦርነቶች የምታፈስ ሀገር ተደርጋ እንድትሳል ሆኗል። ይህ ዲፕሎማሲያዊና ስትራቴጂካዊ ትኩረት መዛባት ኢራን ያለምንም ከባድ ዓለም አቀፍ ትኩረት የውስጥ መከላከያ አቅሟን፣ የድሮን ማምረቻ ማዕከሎቿንና የተኪ ኃይሎቿን ትጥቅ በነጻነት እንድታጎለበት ሰፊ ክፍተት የፈጠረላት ታሪካዊ አጋጣሚ ሆኖ አልፏል። በአጠቃላይ ስዕሉን ስንመለከት በዛሬው ዕለት በዓለም አቀፉ መድረክ ላይ የምትታየው ኢራን ከዓመታት በፊት በብቸኝነት ተነጥላና በማዕቀብ ተደብድባ የነበረች ሀገር አይደለችም። ዛሬ ላይ ኢራን ከሩሲያና ከቻይና ጋር በመተባበር አዲስ እየተፈጠረ ያለውን ባለብዙ ዋልታ የዓለም ስርዓት ከሚያሽከረክሩት ቁልፍ ተዋናዮች አንዷ ሆናለች። የብሪክስ አባል በመሆን የፈጠረችው የኢኮኖሚ ትስስር፣ ሻንጋይ የትብብር ድርጅት ውስጥ ያላት ተሳትፎና በዩራዥያ ቀጠና የምታደርገው ስትራቴጂካዊ እንቅስቃሴ አሜሪካ ያላትን የአንድ ዋልታ የበላይነት ፈተና ውስጥ የከተተም ሆኗል። በመሆኑም እነዚህ ሁሉ ስብስብ የጂኦፖለቲካዊ ወታደራዊና ዲፕሎማሲያዊ ኩነቶች መረዳት የሚቻለው አብይ ጉዳይ ቢኖር አሜሪካና አጋሮቿ የኢራንን አቅም አሳንሰው በመገመት ወይንም በኢኮኖሚ ማዕቀብ ብቻ ለማንበርከክ ያደረጉት ሙከራ ሙሉ በሙሉ መክሸፉን ነው። ይልቁንም ጫናዎቹ ኢራን በራሷ አቅም እንድትተማመን የጦር መሳሪያ ኢንዱስትሪዋን እንድታዘምንና ከአሜሪካ ተቀናቃኝ ከሆኑት ግዙፍ ሀገራት ጋር የጠበቀ ወታደራዊና ኢኮኖሚ ኪዳን እንድትፈጠር ገፋፍተዋታል። ከኤርቢል እስከ የመን ከሆርሙዝ እስከ ሜዲትራኒያን ባህር ዳርቻዎች ድረስ የተዘረጋው የኢራን የተቃውሞ ዘንግ የአካባቢውን የፖለቲካና የጸጥታ ጣፋንታ ለመወሰን የማይታለፍ ኃይል መሆኑን አስመስክሯል። በሌላ በኩል በደቡብ ትግራይ ዞን ሳርቲ ወረዳ በሚገኘው ግጀት ከተማ ነሐሴ 20 ቀን 2018 ዓ.ም የተፈጸመው ከባድ የድሮን ጥቃት በጦርነት ቀጠናዎች ውስጥ ወታደራዊ ስትራቴጂና የሲቪል መሰረተ ልማቶች እንዴት በእጅጉ እንደሚቆራኙ አጉልቶ የሚያሳይ ክስተት ሆኗል። በከተማው በሚገኝ ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ በሚገኘው አንድ የብሎክ ህንፃ ላይ ያረፈው ይህ ጥቃት ከፍተኛ ውድመትን ያስከተለ ሲሆን ከጀርባው ያለው ምክንያት ደግሞ ውስብስብ የሆነውን የቀጠናውን የጸጥታ እውነታ የሚያንጸባርቅ ነው። ከወታደራዊና የመረጃ ስምሪት አንጻር ሲታይ ይህ ጥቃት ህወሓት በትምህርት ቤት ውስጥ የጦር መሳሪያ አከማችቷል የሚል ጥብቅ የስለላ መረጃን መነሻ ያደረገ መሆኑ ተገልጿል። በተለይም ከሰሞኑ እየተፈጸሙ ያሉ ተከታታይ የድሮን ጥቃቶች ኢላማቸውን በትክክል ለይተው የሚመቱና ከፍተኛ የቴክኖሎጂ ትክክለኛነት የታከለባቸው መሆናቸው ምንጮች መግለጻቸው ወታደራዊ ኃይል የሲቪል ሽፋን ያላቸው ነገር ግን ለወታደራዊ ሎጂስቲክስነት የሚያገለግሉ ማዕከላት ላይ የሚደረገውን አሰሳና የማውደም ዘመቻ አጠናክሮ መቀጠሉን ያሳያል። በሌላ በኩል የዚህ መረጃ ላይ የተመሰረተ ወታደራዊ እርምጃ መዘዝ በቀጥታ ያረፈው ትውልድን በሚያንጽ የትምህርት ተቋም ላይ መሆኑ የጉዳዩን አሳሳቢነትና ፖለቲካዊ አንድምታ በእጅጉ ያጎላል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዥ ይህንን ክስተት በማስመልከት በሰጡት ምላሽ ጥቃት የተፈጸመበት ሁለተኛ ደረጃ ትምህርት ቤት ለበርካታ የአካባቢ ተማሪዎች አገልግሎት ሲሰጥ የነበረ የህዝብ ሀብት መሆኑን አበክረው በመግለጽ ድርጊቱን በጽኑ ኮንነዋል። ኃላፊው የደረሰውን ውድመት በሲቪል መገልገያዎች ላይ የተቃጣ አደጋ መሆኑን በመጠቆም የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ይህንን ሁኔታ በዝምታ እንዳያልፉትና በአስቸኳይ እንዲያወግዙ ያቀረቡትን ጥሪ ክስተቱ ከወታደራዊ ማዕቀፍ ወጥቶ ዲፕሎማሲያዊና ዓለም አቀፋዊ ትኩረት እንዲያገኝ የተደረገ የፖለቲካ ጥሪ መሆኑን ያሳያል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ